ሰላም ለእናንተ ይሁን። በዓለም ዙሪያ ለምትኖሩ ለሰው ልጆች ሁሉ ዛሬ የማቀርበው የሉቃስ ወንጌል ምዕራፍ 11 ከቁጥር 29 እስከ 54 ድረስ ያለውን ነው። ኑ አብረን እናንብብ። ብዙ ሕዝብም በተሰበሰቡ ጊዜ እንዲህ ይል ጀመር፣ ይህ ትውልድ ክፉ ነው፣ ምልክት ይፈልጋል። ከነቢዩም ከዮናስ ምልክት በቀር ምልክት አይሰጠውም። ዮናስ ለነነዌ ሰዎች ምልክት እንደሆናቸው እንዲሁ ደግሞ የሰው ልጅ ለዚህ ትውልድ ምልክት ይሆናል። ንግሥተ አዜብ በፍርድ ከዚህ ትውልድ ሰዎች ጋር ተነስታ ትፈርድባቸዋለች። የሰለሞንን ጥበብ ለመስማት ከምድር ዳር መጥታለችና፣ እነሆም ከሰለሞን የሚበልጥ ከዚህ አለ። የነነዌ ሰዎች በፍርድ ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና። እነሆም ከዮናስ የሚበልጥ ከዚህ አለ። መብራትንም አብርቶ በስውር ወይም በዕንቅብ በታች የሚያኖረው የለም። የሚገቡ ሰዎች ብርሃኑን እንዲያዩ በመቅረዝ ላይ ያኖረዋል እንጂ። የሰውነትህ መብራት ዓይንህ ናት። ዓይንህ ጤናማ በሆነች ጊዜ ሰውነትህ ሁሉ ደግሞ ብሩህ ይሆናል። ዓይንህ ታማሚ በሆነች ጊዜ ግን ሰውነትህ ደግሞ የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ እንዳይሆን ተመልከት። እንግዲህ ሰውነትህ ሁሉ የጨለማ ቁራጭ የሌለበት ብሩህ ቢሆን መብራትህ በደመቀ ብርሃን እንደሚያበራልህ በጭራሽ ብሩህ ይሆናል። ይህንንም ሲናገር አንድ ፈሪሳዊ ከእርሱ ጋር ምሳ ይበላ ዘንድ ለመነው። ገብቶም ተቀመጠ። ከምሳም በፊት አስቀድሞ እንዳልታጠበ ባየው ጊዜ ፈሪሳዊው ተደነቀ። ጌታም እንዲህ አለው፣ አሁን እናንተ ፈሪሳውያን የጽዋውንና የወጭቱን ውጪ ታጠራላችሁ፣ ውስጣችሁ ግን ቅሚያና ክፋት ሞልቶበታል። እናንተ ደንቆሮች፣ የውጭውን የፈጠረ የውስጡን ደግሞ አልፈጠረምን? ነገር ግን በውስጥ ያለውን ምጽዋት አድርጋችሁ ስጡ፣ እነሆም ሁሉ ንጹሕ ይሆንላችኋል። ነገር ግን እናንተ ፈሪሳውያን ከአዝሙድና ከጤና አዳም ከአትክልትም ሁሉ አስራት ስለምታወጡ ፍርድንና እግዚአብሔርን መውደድ ስለምትተላለፉ ወዮላችሁ። ነገር ግን ሌላውን ሳትተዉ ይህን ልታደርጉት ይገባችሁ ነበር። እናንተ ፈሪሳውያን በምኵራቤ ከበሬታ ወንበር በገበያም ሰላምታ ስለምትወዱ ወዮላችሁ። እናንተ ግብዞች፣ ጻፎችና ፈሪሳውያን ሰዎች ሳያውቁ በላዩ የሚሄዱበት የተሰወረ መቃብር ስለምትመስሉ ወዮላችሁ። ከሕግ አዋቂዎችም አንዱ መልሶ መምህር ሆይ ይህን ማለት እኛን ደግሞ መስደብህ ነው አለው። እርሱም እንዲህ አለ፣ እናንተ ደግሞ ሕግ አዋቂዎች አስቸጋሪ ሸክም ለሰዎች ስለምታሸክሙ ራሳችሁም በአንዲት ጣታችሁ እንኳስ ሸክሙን ስለማትነኩ ወዮላችሁ። አባቶቻችሁ የገደሏቸውን የነቢያትን መቃብር ስለምትሰሩ ወዮላችሁ። እንግዲህ ለአባቶቻችሁ ሥራ ትመሰክራላችሁ ትስማማላችሁም፣ እነርሱ ገድለዋቸዋልና እናንተም መቃብራቸውን ትሰራላችሁ። ስለዚህ ደግሞ የእግዚአብሔር ጥበብ እንዲህ አለች፣ ወደ እነርሱ ነቢያትንና ሐዋርያትን እልካለሁ፣ ከእነርሱም ይገድላሉ ያሳድዱማል። ዓለም ከተፈጠረ ጀምሮ የፈሰሰው የነቢያት ሁሉ ደም ከአቤል ደም ጀምሮ በመሠዊያውና በቤተ መቅደስ መካከል እስከ ጠፋው እስከ ዘካርያስ ደም ድረስ ከዚህ ትውልድ እንዲፈለግ አዎን እላችኋለሁ፣ ከዚህ ትውልድ ይፈለጋል። እናንተ ሕግ አዋቂዎች የእውቀትን መክፈቻ ስለወሰዳችሁ ወዮላችሁ። ራሳችሁ አልገባችሁም፣ የሚገቡትንም ከለከላችሁ። ይህንም ሲናገራቸው ጻፎችና ፈሪሳውያን በአፉ የተናገረውን ሊነጥቁ ሲያደቡ እጅግ ይቃወሙና ስለ ብዙ ነገር እንዲናገር ያነሳሱ ጀመር።